ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስና መነጋገሪያ ርዕሰ ጉዳይ ተመልሰን ተገናኝተናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በጣም የሚገርም አንድ መረጃ መጥቷል እና በሰበር በጣም ተጥለቅልቋል ብዙ ማህበራዊ ሚዲያዎችም ሜይንስትሪም ሚዲያውን ጨምሮ ማለት ነውና የካቲት 2026 ባለፈው ቅዳሜ ማለት ነው ባራክ ኦባማ አዲስ ቃለ መጠይቅ አድርገው ነበር። የ2021 ዝነኛ ቃለ መጠይቃቸው በታሪክ ውስጥ ትልቅ ቦታ ነበረው። ይሄ ዩፎ የሚባለው ማለት ነው ስለ ዩፎ የተናገሩት ፍንጭ። ነገር ግን ባለፈው ቅዳሜ በነበረው አዲስ ቆይታቸው ላይ በተለይ ደግሞ አሁን ጉዳዩ በኮንግረስ ደረጃ እየታየ ባለበት ወቅት ስለ ዩፎ የሰጡት አስተያየት ይበልጥ የጠነከረና በርካቶችን ያስደነገጠ ነውና የነጩ ቤተ መንግስት ሚስጥር ፕሬዝዳንቶቹ ኤሪያ 51 ምንድነው የምርም ዩፎዎች አሉ ወይ የሚለውን ፕሬዝዳንቱ የተናገሩትን እንግዲህ እያንዳንዱን ቃለ መጠይቅ ልንነግራችሁ ወደናል። በጣም በርካቶች ይህን ነገር እየተቀባበሉት ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። በዚህ አዲስ ቃለ መጠይቃቸው ላይ የቀድሞ የአሜሪካ ፕሬዝዳንት ጥቁሩ ሰው ባራክ ኦባማ ከዚህ ቀደም ካሉት ንግግሮቻቸው በበለጠ ግልጽኝነት ላይ ትኩረት አድርገዋልና በቃለ መጠይቁ ላይ የተነሱት ቁልፍ ነጥቦችን እንንገራችሁ። ቅድሚያ ጠያቂው ፕሬዝዳንት ሆይ ባለፉት ጥቂት ወራት በኮንግረስ የቀረቡት የዩፎ ምስክርነቶችን አይተዋል። አሁን ምንም የተደበቀ ነገር የለም የሚለው አቋሙን ያከብራሉ ወይ ብሎ ሲላቸው ባራክ ኦባማ የሰጡት ምላሽም ባጭሩ እንግዲህ ብዙ ቀልድ ምናምንም ነበረበት። ባጭሩ አንኳር ሐሳቡን ነው የምናነሳው። አሁንም ቢሆን የምናገረው ነገር አንድ ነው አሉ። እኛ ልንረዳቸው ያልቻልናቸው በሰማይ ላይ የሚታዩ ክስተቶች መኖራቸው እውነት ነው። አሁን ላይ ያለው ልዩነት ግን መረጃዎቹን በይፋ ለህዝብ እየወጡ መሆናቸው ነው። እኔ ሁልጊዜም እንደምለው መንግስት የሚያውቀው መረጃ በግልጽ ማውጣት አለበት። ሚስጥር ነው በሚል ሽፋን መረጃ ማፈን ለሴራ ትንታኔዎች ኮንስፓይሬሲ ቲዮሪ በር ይከፍታል። ስለዚህ አሁን ኮንግረስ እያደረገ ያለው ጥረት ለዲሞክራሲያችንም ሆነ ለሳይንሳዊ እድገታችን ጠቃሚ ነው አሉ። ከዚህ ኢንተርቪው በኋላ ታዲያ ምንድነው የተፈጠረው? ከቅዳሜው ቃለ መጠይቅ በኋላ የኮንግረስ አባላት የዩፎ ኮሚቴው ማለት ነው ኦባማ መረጃውን በግልጽ ይውጣ ማለታቸው ትልቅ ድጋፍ ነው። መንግስት ውስጥ ያሉ ጥልቅ አካላት ዲፕ ስቴት የሚባሉት መረጃ እንዳይወጣ እያገዱ ነው በማለት ወቀሳቸውን አጠናክረዋል። ሌላው ዴቪድ ግሩቭ እና ደጋፊዎቹ የኦባማ ንግግር እንደ ድል ነው የቆጠሩት ማለት ነው። በጣም በርካቶችን እያነጋገረ ነው። ኦባማ እንኳን መረጃው ይውጣ ካሉ ለምን አሁን ምንም የለም የሚል ሪፖርት ይወጣል የሚል ጥያቄ እያነሱ ነው። ሌላ ሳይንቲስቶች ከቃለ መጠይቁ በኋላ ሳይንቲስቶቹ ብለዋል። አቪሎቭ የተባሉት የሃርቫርድ ፕሮፌሰር ለምሳሌ ኦባማ የሰጡትን አስተያየት ሳይንሳዊ ምርምር ከወታደራዊ ሚስጥራዊነት ወጥቶ ለዩኒቨርሲቲዎች ክፍት እንዲሆን በር ይከፍታል ሲሉ አሞካሽተዋል ማለት ነውና ይሄ የቅዳሜው ቃለ መጠይቅ ከሌላው ጊዜ የሚለየው በሁለት ምክንያቶች ነው። አንደኛው የህዝብ ግፊት ነው። አሁን ላይ ከ70% በላይ የሚሆነው የአሜሪካ ህዝብ መንግስት ስለ ዩፎ የሚደብቀው ነገር አለ ብሎ ያምናል። ኦባማም ይህንን ስሜት ተረድተዋል። ሌላው የ2026 ምርጫ ዜማ ነው። ፖለቲከኞች የዩፎን ጉዳዩ እንደ መወዳደሪያ ነጥብ እየተጠቀሙት ነው ማለት ነውና ኦባማም በዚህ ጉዳይ ላይ ያላቸውን ሊበራልና ግልጽነት የሚደግፍ አቋም አረጋግጠዋልና ይሄ ጉዳይ ከሳይንስ ልብ ወለድነት ወጥቶ የዓለማችን ትልቁ የፖለቲካና የሳይንስ እንቆቅልሽ መሆኑን መረዳት አለብን። ከ2021 የመጀመሪያው ግልጽ ፍንጭ ጀምሮ እስከ ባለፈው ቅዳሜ የካቲት 2026 ማለት ነው አለመጠይቅ ድረስ ያለውን ሂደት እንዲሁም የፕሬዝዳንቶቹ ሚስጥራዊነት ደግሞ እንንገራችሁ። ባራክ ኦባማ ስለ ዩፎ ያላቸው አቋም በሶስት ዋና ዋና ደረጃዎች ሲቀየርም አስተውለናል። የ2021 የሰጡት ፍንጭ በግንቦት 2021 በጄምስ ኮርደን ፕሮግራም ላይ ኦባማ ለምን ያስደነገጠ ንግግር አድርገው ነበር። ምንድነው ያሉት? በሰማያችን ላይ እኛ ልንረዳቸው ያልቻልናቸው አካላት አሉ በማለት ክስተቱን እውነት መሆኑን ለመጀመሪያ ጊዜ ነው ያረጋገጡት። ይሄ ንግግራቸውም ለ70 ዓመታት ተዘግቶ የነበረውን የሳጥን ቁልፍ የሰበረ ነው። ሌላው የዝምታ ጊዜያቸው ከ2022 እስከ 2025 ነበርና በእነዚህ ዓመታት ውስጥ በኮንግረስ ውስጥ የዴቪድ ግሩቭ እና ሌሎች አብራሪዎች ምስክርነትን ሲሰሙ ኦባማ በዝምታ ሲከታተሉ ነበር። ነገር ግን ከጀርባ ሆነው መረጃዎችን ለህዝብ እንዲጋለጡ ለሚፈልጉ ሴናተሮች ድጋፍ ሲሰጡ እንደነበረ መረጃዎችን አግኝቻለሁ ማለት ነው። ስለዚህ ባለፈው ቅዳሜ መጨረሻ ማስጠንቀቂያ የካቲት 2026 ባለፈው ቅዳሜ ማለት ነው በነበረው ቃለ መጠይቅ ግን ኦባማ ይበልጥ ደፈር ብለው ነው የተናገሩት። እንዲህ ነው ያሉት። አሁን ላይ የምናየው ነገር ከቴክኖሎጂ በላይ ነው። ይሄ ስለ ሰው ልጅ ማንነት የሚጠይቅ ነው። መንግስት ውስጥ ያሉ አንዳንድ አካላት አሁንም መረጃውን ደብቀው መያዝ እንደሚችሉ ያስባሉ። ነገር ግን እውነቱ መንገዱን አግኝቷል። እኔም ሆንኩኝ ሌሎች የቀድሞ መሪዎች ያየናቸው መረጃዎች ለህዝብ ይፋ የሚሆንበት ጊዜ አሁን ነው ብለዋል ማለት ነው። እና ለምንድነው እሱ ፕሬዝዳንቶቹ ሚስጥር ያደረጉት የሚልም ጥያቄ ተነስቷል። ይሄ ጥያቄ ብዙዎች ነው። ፕሬዝዳንቶች ክሬዝዌል ለምሳሌ ከ1947 ጀምሮ ለምን እውነቱን ደበቁ? ለዚህ ዋና ዋና ምክንያቶችም ይነሳሉ። የጅምላ ድንጋጤ ነው። በቀዝቃዛው ጦርነት ወቅት ከኛ በላይ የሆነ ኃይል አለ ብሎ ማወጅ የመንግስትን የበላይነት ጥያቄ ውስጥ ይጥላል ይላሉ።
ህዝቡ መንግስት ሊጠብቀኝ አይችልም ብሎ ካሰበ ማህበራዊ ስርዓቱ ይናጋል ብለው ይላሉ። ሌላው የቴክኖሎጂ የበላይነት ነው። በአሜሪካ ወይ ደግሞ ሌላ ሀገር የወደቀ መንኮራኩር አግኝተው ከሆነ ያንን ቴክኖሎጂ ተንትኖ የጦር መሳሪያ ለመስራት ሚስጥራዊነት ወሳኝ ነው። ለጠላት ሀገር ፍንጭ ላለመስጠት ሲባል መረጃው በታሸጉ ካዝናዎች ውስጥ ይቆያል ማለት ነው። በሶስተኛ ደረጃ የሚነሳው ሃይማኖታዊና ፍልስፍናዊ ቀውስ ነው። ሰው ያልሆኑ ፍጥረታት አሉ ማለት የሰው ልጅ በጽንፈ ዓለም ውስጥ ያለውን ስፍራ ይለውጠዋል። ይሄ ደግሞ በዓለም ዙሪያ ያሉ ሃይማኖታዊ እምነቶችና የሰው ልጅ ስነ ልቦና ላይ ከፍተኛ ንዝረትን የሚፈጥር ነው እና ከኦባማ ቃለ መጠይቅ በኋላ የተሰጡት ምላሾችና አዳዲስ መረጃዎች ደግሞ ምን ሆኑ? የመከላከያ ሚኒስትር ምላሹ ለብዙ ዓመታት ምንም የለም ሲለው የነበረው ባለስልጣናት አሁን ፊታቸውን አዙረው ያልታወቁ አካላት መኖራቸውን እናጠናለን የሚል ቢሮ AARO ባጭሩ በምህጻረ ቃሉ በይፋ ከፍተውታል ማለት ነው። ሌላው የኮንግረስ ግፊት አለ። እንግዲህ ከነገ ወዲያ ሳምንቱ ማለት ነው የቃለ መጠይቅ በአሁኑ ሰዓት 2026 እንግዲህ UAP የተባለ ህግ እንዲጸድቅ ከፍተኛ ግፊት እየተደረገ ነው። ይህ ህገ መንግስት በ25 ዓመት ውስጥ የሰበሰባቸው ሚስጥራዊ መረጃዎች በሙሉ ለህዝብ እንዲያሳይ ያስገድዳል ማለት ነው። የሳይንሱ ማህበረሰብ ደግሞ ቀደም ሲል ዩፎን የሚያጠና ሳይንቲስት እብድ ይባል ነበረ። አሁን ግን የሃርቫርድና የናሳ ሳይንቲስቶች በቢሊዮን የሚቆጠር ዶላር በጀት ተመድቦላቸው ምርምር ጀምረዋል። እንግዲህ ይህንን በአይነ ህሊናችን ስንመለከት ለሺህ ዓመታት በጨለማ ቤት ውስጥ ብቻችንን ብለን ስናስብ ብንኖርና ድንገት በሩ ሲከፈት ግዙፍ ብርሃን ሲገባ ኦባማ ባለፈው ቀዳሚ የተናገሩት ንግግር ያንን በር የመጨረሻው ግፊት እንደገፉ ነው እየተነገረ ያለውና እውነቱ አሁን አሉ ወይ የሚለው ሳይሆን ከነሱ ጋር እንዴት እንኖራለን የሚለው ነው። የሰው ልጅ ታሪክ አዲስ ምዕራፍ ላይ ደርሷል። ፕሬዝዳንቶቹም ደብቀው የነበረው ሚስጥር ዛሬ በሰማያችን ላይ በሚታዩት ደማቅ መብራቶችና በኦባማ ግልጽ ንግግሮች አማካኝነት እየፈረሰ ነው ማለት ነውና ስለዚህ የ2026ቱ ታላቁ መገለጥ ብለው እየተቀባበሉት ያሉት ይሄ የ2026ቱ የቅዳሜው ኢንተርቪው በሰው ልጅ ታሪክ ውስጥ የእውነት ዓመት ተብሎ እየተጠራ እንዳለ ነው። እንግዲህ ከ2001 ጀምሮ ሲንከባለል የመጣው ሚስጥር ባለፈው ቅዳሜ በኦባማ ቃለ መጠይቅ መጨረሻ ምዕራፉ ላይ ደርሷል ነው እያሉ ያሉት። ባለፈው ቅዳሜ ኦባማ የታዩበት ቃለ መጠይቅ ከዚህ ቀደም ከነበሩበት የሚለየው በድፍረታቸው ነው። ጋዜጠኛው አሁንም ምንድነው ያለው? መንግስት የባህር ፍጥረታትን ቴክኖሎጂ ደብቆ ይዟል የሚለውን የዴቪድ ግሩቭ ምስክርነት ያስተባብላሉ ብሎ ሲጠይቃቸው የሰጡት ምላሽ አስደንጋጭ ነበር። ምንድነው ያሉት? እኔ ፕሬዝዳንት በነበርኩበት ጊዜ ሁሉንም ነገር አውቅ ነበር ማለት አይቻልም። አሁን ግን በኮንግረስ በኩል እየወጡ ያሉ መረጃዎች እንደሚያሳዩት አንዳንድ ወታደራዊ ፕሮግራሞች ከፕሬዝዳንቱ እውቅና ውጪ ሊንቀሳቀሱ የሚችሉበት አሰራር አለ። እውነቱን መጋፈጥ አለብን ነው ያሉት። በሰማያችን ላይ የሚታዩት ነገሮች የሰው ልጆች የሰሯቸው አይደሉም ነው ያሉት እና ይህ ንግግር ኦባማ ለመጀመሪያ ጊዜ ሰው ያልሆኑ ነን ሂውመን የሚለውን ቃል በተዘዋዋሪ የተቀበሉበት ክስተት ሆኗል ማለት ነውና ለምንድነው ታዲያ እስከዛሬ ሚስጥር የሆነው የሚለውን ያው ከላይም ዘርዝር የላችኋለሁኝ። እስከዛሬ ድረስ ፕሬዝዳንቶች ከቱርማን እስከ ባይደን እንዲሁም ደግሞ አሁን ዶናልድ ትራምፕ ሚስጥሩን የያዙበት ዋና ምክንያቶች አሁን በ2026 በይፋ እየተነገረ ነው። ከላይ ጠቅሰነዋል። የኃይል ሚዛን ስጋት ነው። መንግስት የማላውቀውን የማልቆጣጠረው ኃይል በሰማይ ላይ ያለ ብሎ ህዝብ ካመነ እንዴት ለኔ ህዝቡ ተገዝቶ ሊኖር ይችላል? ስለዚህ ሉዓላዊነት ትርጉም ያጣል የሚል ፍርሃት አላቸው። የፔትሮ ዶላር ኢኮኖሚም አለ። እነዚህ ዩፎዎች የሚጠቀሙት ኃይል ፍሪ ኢነርጂ ወደ ህዝብ ቢመጣ ፍሪ ኢነርጂ ግራቪቲ ፕሮፑሌሽን የነዳጅና የኤሌክትሪክ ኢኮኖሚ ይፈራርሳል። ይህ ደግሞ የዓለምን ሀብታም ሀገራት ድሃ ያደርጋል ማለት ነው። ሌላው ቅድምም ጠቅሰነዋል፣ የሃይማኖት ድንጋጤ እኛ ብቻ አይደለንም የሚለው እውነት በሚሊዮኖች የሚቆጠር ሰዎችን እምነትና የአኗኗር ዘይቤ ሊቀይር ስለሚችል ህዝቡ ገና አልተዘጋጀም በሚል ታፍኖ ቆይቷል ነው። ከቃለ መጠይቁ በኋላ የተፈጠረው ድባብ እንግዲህ ከቀዳሚው ቃለ መጠይቅ በኋላ ዓለም በሁለት ተከፍሏል። ለምሳሌ በዋሽንግተን ዲሲ ከፍተኛ ወታደራዊ ባለስልጣናት ኦባማ የተናገሩትን መረጃ ብሔራዊ ደህንነትን አደጋ ላይ ይጥላል በሚል ቁጣቸውን ገልጸዋል። የሳይንሱ ዓለም ደግሞ የታወቁ ዩኒቨርሲቲዎች የድህረ ሰው ልጅ ፓስቲውማን ኤራ ጥናት በይፋ ጀምረዋል። ማህበራዊ ሚዲያው ደግሞ the truth is out የሚል ሃሽታግ በዓለም ዙሪያ አንደኛ ሆኖ ሰንብቷል ማለት ነውና የኦባማ የ2026 ቃለ መጠይቅ ለ70 ዓመታት የተገነባውን የውሸት ግንብ ንዶታል። ፕሬዝዳንቶች ሚስጥር አድርገውት የቆዩት ፍርሃትን ነበረ። አሁን ግን ያ ፍርሃት በእውቀት እየተተካ ነው እየተባለ ነው ያለው። እንግዲህ እውነቱ አሳማሚ ሊሆን ይችላል፣ ነገር ግን ነፃ ያወጣናል። ይህ የኦባማ ንግግር የ2026 ታላቅ መገለጥ ቁልፍ መሪ ቃል ሲሉ ሰይመውታል ማለት ነውና አሁንም ዓለም እየጠበቀች ያለችው የመንግስት ይፋዊ የመጀመሪያ ግንኙነት ፈርስት ኮንታክት ሪፖርት ነው። ስለዚህ እንግዲህ ባራክ ኦባማ ስለ ዩፎ ያላቸው ንግግር ከቀንድ ወደ አስደንጋጭ እውነታነት ተቀይሯል ማለት ነው። በጄምስ ኮርደን ፕሮግራም ላይ ኦባማ እንዲህ አሉ። እውነቱን ልንገራችሁ፣ በሰማይ ላይ በትክክል ምን እንደሆነ የማናውቃቸው አካላት መኖራቸው እውነት ነው ያሉት።
ይሄ ንግግር በዓለም ዙሪያ እንግዲህ ዩፎ አር ሪል የሚል ሰደድ እሳት ነው ያስነሳው። የባለፈው ቅዳሜን በሰጡት አዲስ ቃለ መጠይቅ ከመቼውም ጊዜ በላይ ግልጽ ሆነዋል። በቃለ መጠይቁ ላም የተነሱ ነገሮችን እንግዲህ ከላይም ለማየት ሞክረናል። ስለ ሰው ያልሆኑ ኃይሎች ነው አሁን ባለ መረጃ መሰረት እነዚህ አካላት ከኛ ስልጣኔ ጋር ምንም ግንኙነት የሌላቸው ሰው ያልሆኑ ነን ሂውማን ኢንተለጀንስ የመሆናቸው እድል 100% ደርሷል ማለት ነውና የተደበቁ መረጃዎችም እንግዲህ ምንድነው ያሉት እሳቸው ፕሬዝዳንት በነበርኩበት ጊዜ ሁሉም መረጃ እንዲሰጡኝ አዝዤ ነበረ። ነገር ግን አንዳንድ ወታደራዊ ክፍሎች ብሔራዊ ደህንነትን በሚል ሰበብ ከፕሬዝዳንቱም በላይ ሚስጥር የሚይዙበት አሰራር እንዳለ ነው የደረስንበት ነው ያሉትና እንግዲህ ይሄ 79 ዓመት በላይ ከ1947 ጀምሮ ማለት ነው የታፈነ ሚስጥር ነበረ። ለምን ደበቁት? በ2026 የወጡ አዳዲስ መረጃዎች እንግዲህ ተንትነን አይተነዋል ማለት ነውና በአይነ ህሊናችን ስንመለከተው ዓለማችን ልክ እንደ አንድ ጨለማ ክፍል ነበረች ከላይ እንዳልኳችሁ። ስለዚህ አሁን እኚህ ሰው ያንን የተዘጋ ቤት ከፍተው ብርሃን አስገብተውበታል ነው እየተባለ ያለው። ሌላው የምናነሳው ምንድነው ኤሪያ 51 ነው 1989 ኤሪያ 51 እንግዲህ አጀማመሩ የሚስጥሩ መጋረጃ መግለጥ አለብን። ኤሪያ 51 በኒው ሜክሲኮ በረሃ ውስጥ በደረቀው ግሩም ሌክ አጠገብ በ1950ዎቹ ነው የተመሰረተው። መጀመሪያ ለምን ተሰራ የሚል ጥያቄ ነው ወደ አእምሯችን የሚመጣው። በወቅቱ አሜሪካ ከሶቪየት ህብረት ጋር በነበራት የቀዝቃዛው ጦርነት ምክንያት በከፍተኛ ከፍታ ላይ የበረረ ሳይታወቅ መሰለል የሚችል አውሮፕላን ማዘጋጀት ነበረባትና እዚያም ዝነኛው ዩ2 ሰላይ አውሮፕላን ተሰራ። ከዛ የዩፎ ወሬው መነሻ የዩ2 አውሮፕላን ከ60,000 ጫማ በላይ ይበሩ ነበር። በወቅቱ ደግሞ ተራው ህዝብም ወይ ደግሞ መደበኛው ማህበረሰብም ሆነ የንግድ አውሮፕላን አብራሪዎች እንደዚህ ባለ ከፍታ ላይ የሚበር ነገር አይተው ስለማያውቁ በሰማይ ላይ የሚያብረቀርቁ ነጥቦችን ሲያዩ የባዕድ ፍጥረታት መንኮራኩር ዩፎ መሆናቸውን ማመን ጀመሩ። መንግስት ደግሞ የአውሮፕላን ሚስጥርን ለመጠበቅ ሲል ምንም አላያችሁም በማለት ዝምታ መረጠ ነው የሚለው እንግዲህ ታሪኩና ኤሪያ 51 በዓለም ላይ ታዋቂ ያደረገው ቦብ ላዛር የተባለ ሰው ነው። እሱ እንደገለጸው በኤሪያ 51 ውስጥ የሚገኝ S4 በተባለ ልዩ ክፍል ውስጥ በሳይንቲስትነት ሰርቷል ማለት ነውና እዚያም 9 ባዕድ ፍጥረት መንኮራኩሮች ተቀምጠው እንዳየና እሱም የነበረው ስራ እነዚያ መንኮራኩሮች ፈቶ ቴክኖሎጂውን መረዳት እንደነበረ ነው የተናገረው ማለት ነው። ሪቨርስ ኢንጂነሪንጉን መረዳት። ከዛ መንኮራኩሮቹ የሚንቀሳቀሱት በኤሌመንት 115 ኤሌመንት 115 ማለት ነው አማካኝነት የስበት ኃይልን መቆጣጠር ነው በማለት ዓለምን አስደንግጧል። መንግስት ይህንን መረጃ ለማጥፋት ቢሞክርም ታሪኩ ግን የኤሪያ 51 ትልቁ መለያ ሆነ ማለት ነው። ባለፉት 5 ዓመታት የኤሪያ 51 ሚስጥር በፕሬዝዳንቶች ንግግር ውስጥ አዲስ መልክን እየያዘ መጥቷል። የ2021 ግልጽ የሆነው የኦባማ በወቅቱ ወደ ስልጣን ሲመጣ ስለ ኤሪያ 51 እና ስለተደበቁ ፍጥረታት ጠይቄ ነበር አለ። ምንም የለም የሚል መልስ ተሰጠኝ ብለው ነበር ማለት ነው። ከዛ ደግሞ 2026 ላይ እንግዲህ ድንጋጤ የፈጠረው የባለፈው ቅዳሜ በነበራቸው ቃለ መጠይቅ ግን ኦባማ ጥልቅ የሆነ ነገር ነው የተናገሩት። አንዳንድ መረጃዎች ለፕሬዝዳንቶችም ቢሆን ማወቅ ለሚያስፈልጋቸው ብቻ ተብለው ሊደበቁ እንደሚችሉ በኤሪያ 51 ውስጥ የተሰሩ ስራዎችም ከአውሮፕላን ምርምር ያለፉ መሆናቸውን አሁን የምናያቸው የዩኤፒ ማለት በነገራችን ላይ ስሙን ቀይረውት ነው ዩፎ ነው ሪፖርቶች ፍንጭ ይሰጣሉ ብለዋል ማለት ነውና ዛሬም ቢሆን ኤሪያ 51 በዓለም ላይ እጅግ ጥብቅ ጥበቃ የሚደረግበት ቦታ ነው። የመሬቱ ጥበቃ በካሜራዎች፣ በእንቅስቃሴ መለኪያዎች፣ ሴንሰሮች እና ደግሞ ካሞዶጅስ በሚባሉ በከባድ መሳሪያ የታጠቁ ጠባቂዎች ይጠብቁታል። የአየር ክልሉ ምንም አይነት አውሮፕላን ሲቪልም ሆነ ወታደራዊ ማለት ነው ያለ ፈቃድ በላዩ ላይ ማለፍ አይችልም። ሚስጥራዊ በረራዎችም ቢሆኑ አሁንም ድረስ ማለት ነው ጃኔት የሚባሉ ምልክት የሌላቸው አውሮፕላኖች ከላስ ቬጋስ ሰራተኞችን ወደ ኤሪያ 51 በየቀኑ ያመላልሳሉ ማለት ነው። እንግዲህ ኤሪያ 51 የሰው ልጅ የቴክኖሎጂ ጥማትና የጠፈር ምርምር የተጋጩበት ስፍራ ነው ማለት ነው። መንግስት የለም ቢልም ኦባማ ግን ሚስጥር አለ እያሉን ነው። ይህ ቦታ ምናልባትም የሰው ልጅ ወደፊት ከሌሎች ስልጣኔዎች ጋር የሚገናኝበት የመጀመሪያው ድልድይ ሊሆንም ይችላል እየተባለ ነውና ስለዚህ ባለፈው ቅዳሜም ኦባማ እንዳሉት ኤሪያ 51ም ያለፈው ዘመን ሚስጥር ሊሆን ይችላል፣ ነገር ግን እውነተኛውን እውነት አሁንም በሰማያችን ላይ እየታየ ያለ ነው ብለዋል ማለት ነው። ወደ ቤተሰቦቻችን እንግዲህ ይሄ ሁለቱ በተለይ ዩፎና ኤሪያ 51 ሁልጊዜም እንቆቅልሽ ሆኖብን ብዙ ጊዜም በተለይ ደግሞ ማህበራዊ ሚዲያ ላይ የተለያዩ ግምቶች ሲሰጡት ነበረ። አሁን በዚህ መረጃ ላይ ያላችሁን ሀሳብ አስተያየት ተጋሩን፣ ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።